በዮሐንስ ወንጌል ያላንኳኳው በር የለም። ዛሬ የቃሉ ረሃብተኛ ነኝ፣ አልሰማሁም፣ አልተማርኩም፣ ያስተማረኝ የለም የምትል ነፍስ እንዳትኖር የእግዚአብሔር ቃል ምድሪቱን ከድኗታል ወይም ሞልቷታል። የመስማት ችግር ከሌለ በቀር ቃሉ ግን በራቸው ላይ ቆሟል፣ እያንኳኳ ነው። ክርስቶስ ምን ብሎ ነው ያስተማረን? ወይኩን ነገርክሙ እመኒ እወ እወ ወእመኒ አልቦ አልቦ። እውነት እላችኋለሁ ነገራችሁ እውነቱን እውነት ውሸቱን ውሸት ይሁን፣ ከዚህ ወጣ ሌላ ነው ይላል። ንግድ ስትነግዱ ማርያምን በዚህ ነው የገዛሁት፣ ገብርኤልን በዚህ ነው የገዛሁት፣ አያዋጣኝም እያላችሁ ትምላላችሁ። ደህና አደራችሁ። አሁንማ ይገርማቸዋል። እናንተም የለበሳችሁት ነጠላቸው ላይ የመጽሐፍ ቅዱስ ጥቅስ አለ። ከተማው እዚያ ስትሄዱ ፖሉ ላይ፣ መብራቱም ፖል ላይ፣ የሰው አጠር ላይም የሰው ቤት ላይም የመጽሐፍ ቅዱስ ጥቅስ ተለጥፏል። ቲሸርታችሁ ላይ፣ ኮፍያችሁ ላይ፣ መኪና ላይ የእግዚአብሔር ቃል ተጽፏል። እውነት ነው ውሸት? ግዑዝ ነገሮች ላይ ቦታ ሳይመረጥለት ምን ሳይባልለት የእግዚአብሔር ቃል ምድሪቱን አጥለቅልቋታል። እነ ጋሼ ቤትም መጽሐፍ ቅዱስ ይጠቀሳል። እውነት ነው ውሸት ነው? የዘንድሮ ወጣት ደግሞ ይሰበሰቡና አልከዳህሽም አልከዳህም ይባባላሉ። ማርያምን በይልኝ ማርያምን፣ ገብርኤልን ድገሚልኝ ገብርኤልን፣ ሚካኤልን ድገምልኝ ሚካኤልን። ይሄን ሁሉ አላምን ብሎ ደግሞ ሲጀን ምችኝ ከኔ ጋር ናችሁ። የማይተማመን ባለንጀራ በየወንዙ ይማማላል አሉ፣ የውሸት መሐላ። ስለዚህ እግዚአብሔር ወደ ልባችን ይመልስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መጋቤ ሐዲስ መላከ ሕይወት አባ ኃይለ ሥላሴ አምሃ የዚህ ካቴድራል ዋና አስተዳዳሪና የመንጋው ጠባቂ፣ ክቡራን መምህራነ ወንጌል በየማዕረግ ስማችሁ የካቴድራሉ ዋና ጸሐፊ፣ ሊቃውንተ ቤተ ክርስቲያን ሌሊቱን ሙሉ ስብሐተ እግዚአብሔር ቃለ እግዚአብሔር ስታደርሱ አደራችሁ። በየማዕረግ ስማችሁ በዚህ ሰዓት በዚህ ቅዱስ ስፍራ ተገኝታችሁ በጸሎት በምልጃ ያደራችሁ ያረፈዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሁላችሁም እንደምን አደራችሁ? እንደምን ሰነበታችሁ? እንኳን ለታላቁ የደብረ ዘይት በዓል በሰላም አደረሳችሁ። የመጨረሻ ትምህርት የሚባለው ይሄ ትምህርት ነው። ማክሰኞ ዕለት መድኃኒታችን ኢየሱስ ክርስቶስ ረቡዕ ምክረ አይሁድ ይባላልና ዕለታቱ እያንዳንዱ ስያሜ ያላቸው ሆሳዕናን አክብረን በማግስቱ ሰኞ ዕለት የተረገመችዋ በለስ አለች። ማክሰኞ ዕለት ደግሞ ጠይቀውት መልስ የሰጠበት ቀን ነው። ሌላው ደግሞ ነገረ ምጽአቱን ያስተማረበት ዕለት ነው። ያው ረቡዕ እንደምታውቁት ምክረ አይሁድ የተፈጸመበት ነው። ሐሙስ ደግሞ የአዲስ ኪዳን መስዋዕት ስርዓት የተሰራበት ቀን ነው። ዓርብ ስቅለት ነው። ለዚያ በሰላም ያድርሰን። እግዚአብሔር ከሁላችን ጋር ይሁን። ታዲያ ምን ነው በዚያ ዕለት ከሆነ ዛሬ ለምን መጣ ቢባል፣ አንደኛ ይሄ ጌታችን መምጣት ቀጠሮ የተያዘበት ቀን ነው። ምክንያቱም ይሄ እኩል የሚለው አካፋይ ቁጥር የጾም እኩልም ብቻ ሳይሆን የዓለም መድኃኒታችን መድኃኒት ኢየሱስ ክርስቶስ ይመጣል ተብሎ ከሚጠበቅባቸው አንዱ የዛሬው ቀን ነው። ሁለተኛው ቤተ ክርስቲያናችን በጳጉሜ ውስጥ ደግሞ የመጨረሻ እሁድ ላይ የምናከብራት አለች። ምጽአቱ በእነዚህ ቀን ይከበራል ወይም ይታሰባል። ይሄ ማለት ግን ብዙ ደብረ ዘይት አልፈዋል፣ ይመጣሉ። በየትኛው ደብረ ዘይት ዕለት፣ በየትኛው ሰንበት፣ በየትኛው ወርሃ መጋቢት፣ በማንኛው ደግሞ ዘመነ ዮሐንስ ይሁን አይታወቅም። ብቻ አንድ ነገር ተነግሮናል። ያው በቃሉ ውስጥ እናገኘዋለን። ድልዋኔክሙ ንበሩ ነው፣ ተዘጋጅታችሁ ኑሩ ነው የሚል መልእክት የተቀመጠ እንጂ መድኃኔዓለም ኢየሱስ ክርስቶስ መቼ እንደሚመጣ ቁርጥ አድርጎ በዚህ ቀን በዚህ ሰዓት እመጣለሁ አላለም። ወደ ቃሉ እንግባ። ወንዘ ይነብር እግዚእነ ውስተ ደብረ ዘይት መጹ አርዳይሁ። እነሆ በደብረ ዘይት ተራራ ላይ በተለይ በዚያ በሕማማቱ ሳምንት መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት፣ ቀን ቀን በምኩራብ ያስተምር ነበር። ማታ ማታ ላይ ደግሞ ኤልዮን ዋሻ እዚያም ስለነበረ በደብረ ዘይት የወይራ ዘይት የወይራ ዛፍ በሚበዛበት በኢየሩሳሌም ምስራቅ አቅጣጫ ወደ 60 ሜትር ወይም ደግሞ 60 ኪሎ ሜትር ላይ የሚገኘው ቦታ ላይ ብዙ ዛፍ ያለበት ቦታ ላይ
በረጅም ተራራ ላይ ሆኖ ሲያስተምራቸው ደቀ መዛሙርቱ ወደ እርሱ ቀርበው ጥያቄ ጠየቁ ይላል። እንግዲህ የጠየቁበት ምክንያት አላቸው። ጠዋት ላይ ልክ በዚህ ሰዓት ወደ ምስራቅ እሷ ወደ ምስራቅ ነች። ዘወር ብለው ሲመለከቱ 46 ዓመት የተገነባ ቤተ መቅደስ ነበረ። ታላቁ ሄሮድስ አስጀምሮት መቅደሰ ዘሩባቤል እነ ነህምያ የደከሙበት ሕንፃ ወደ መጨረሻው ደርሶ ነበርና የተሰራበት ቁስ ወይም ድንጋይ ወይም እብነ በረዱ ልዩ ነው። በጣም ወርቃማና ልዩ ህብረ ቀለም ያለው ድንጋይ የነበረው ሕንፃ ስለነበረ ይሄ ቤተ መቅደስ እንዴት ያምራል ብለው ሊያስጎበኙት እንዲመለከተው ጋበዙት። መድኃኔዓለምን ለእግዚአብሔር ዓለምን በእጁ ያዘ። እሱ ሁሉ የእሱ ነው እያለ እግዚአብሔርን እልኝ አይባልም። ያውቃል አያውቅም? እግዚአብሔር ያየናል አያየንም? እውቀት የባህሪው ነው ሲባል ከአፋ የመጣለት አይደለም። አሁን እኛ ምንድነው እውቀታችን በሁለት መልክ የመጣ ነው። አንደኛው በተፈጥሮ የተሰጠን እውቀት አለ። ሁለተኛው ተምረን የምናውቀው እውቀት ነው። እግዚአብሔር ግን ተሰጠው አይባልም፣ ሰጪ ነው። እግዚአብሔር ከውጭ ተሰጠው አይባልም፣ ሁሉም የሱ ስለሆነ የእውቀት የባህሪው ነው ይባላል። የምንድነው ይባላል? የእግዚአብሔር እውቀት የባህሪው ነው ይባላልና ለሱ ይልኝ ስማልኝ አይባልም። ምክንያቱም ሳንነግረው ምን ይላል? እግዚአብሔር ያውቃል። እግዚአብሔር ያውቃል በሉ ሁላችሁ። ስለ ሁሉ ነገር ማን ያውቃል? እኛ ማመልከቻ ሳንጽፍ እንዲያው ኑሮ እንዲሆነብን እንዲግፍ ተፈጸመብን ምድር ላይ እንዲተፈጠረ ብለን ስናነብለት ነው ወይስ ሳንነግረው ያውቃል? እግዚአብሔር ያውቃል። እኛ ፊቱ ቆመን ብቻ እንድንለምን እንጂ ሌሎችን ነገሮች ይህን ተመልከት እንድንለው አይገባው። እርሱ ሁሉን ስለሚያይ ያያል። እንደማያይ ዝም ይላል አይደል? ይሰማል። ሪፖርት ሊቀርብለት አይፈልግም እግዚአብሔር። እኛ ችግራችንን ብቻ መንገር ነው፣ ለሱ ጸሎት ማቅረብ ነው። አጽንኦት ሰጥተን ግን መልሰን መላልሰን እንዲያው ቸል አልከኝ አላየኸኝም ብለን የምናጉረመርም ከሆነ ተሳስተናል፣ ታይተናል። ወደዚህ ቤተ መቅደስ ከመምጣታችን በፊት ለመሄድ ትናንትና ዕቅድ ስናወጣ ጠዋት ላይ እግዚአብሔር ቢፈቅድ ቤተ መቅደስ ቤተ ክርስቲያን እጄ አስቀድሼ ተባርኬ ጸበል ጠጥቼ እመጣለሁ። ሳምንት ሙሉ ሳላስቀድስ ስለከረምኩኝ እና አባባ እነማማ በየቀኑ ይህንን ጾም ያስቀድሳሉ፣ እኔ ደግሞ ስራ ሰራለሁ፣ ልጆች ያሳድጋለሁ ትላላችሁ። ስለዚህ ቢያንስ እንኳን እሁድን ቆም ያስቀድሳለሁ ብላችሁ ትናንትና ዕቅድ ስታወጡ ነጠላዎቻችሁን ልብሶቻችሁን አዘጋጅታችሁ ስታድሩ እግዚአብሔር በቃ ያኔ አውቋቸዋል፣ ተቀብሏል። ምክንያቱም ቁርጥ ሕሊና ነው እዛችሁ የነበረው ትናንትናና ሳንንቀሳቀስ እግዚአብሔር ሁሉን ነገር ያውቃልና እይ ተመልከት አሉት። ለምንድነው ደቀ መዛሙርቱ ቤተ መቅደሱን ሊያስጎበኙት የሞከሩ ቢባል እነዚህ ደቀ መዛሙርት ገና እውቀት የሚባለው ነገር ወደ እነሱ አልመጣም፣ መንፈስ ቅዱስም ወደ እነሱ አልመጣም። ፍሩሃን ነበሩ። መከራ ሲነገራቸው ሐሰለ ከሚሉ አይሆንብህ፣ አይድረስብህ፣ አይንካ፣ አብረህን ኑር እያሉ ይሉ የነበሩ ናቸውና ነገ ደግሞ የበለጠ መከራ ከፊታቸው እየመጣ ስለነበረ ዕለተ ዓርብ ሲመጣ ጸሎተ ሐሙስ ማታ ላይ በጌቴሴማኒ ተፈትነው ሁሉም ገና የሚበተኑ ናቸውና የተማሪ ጥያቄ ነው ያቀረቡ። አየሁ የቤተ መቅደስ ሲያምር እንዴት ያምራል! የጧት ፀሐይ ሲያርፍበት ሲያሸበርቅ ሲያበራዩትና የሕንፃው አሰራር አስገረማቸው። አሁን ተለመደ እንጂ የገጠር ሰው ወደ ከተማ ሲመጣ ፎቆችን ሲያይ ልዩ ልዩ ህንፃዎችን ሲያይ ፈዞ ደንግዞ ቆሞ ተግርስተ ራሳቸው ያይ ነበር። የዛሬ ነው ያድርገው። ዛሬ ገጠርም ፎቅ ተሰርቷል። ዛሬ ትልልቅ ካቴድራሎች እንደነዚህ አይነት ካቴድራሎች ገጠርም ገብተዋል። ልክ ነው አይደለ? አይደነቅም ገበሬ መጥተው። ምክንያቱም ህንፃው እሱ ጋላ ድሮ ነው ያኔ። ይሄን ቤተ መቅደስ አየኸው እንዴት ያምራል አሉት። ሚገርም ህንፃ ነው በአሰራሩ። የሰሎሞን ቤተ መቅደስ ከፈረሰ በኋላ ድጋሜ የተገነባው ቤተ መቅደስ ነው። ይሄ ከስደት ከፋርስ ባቢሎን መጣው የተገነባ ቤተ መቅደስ ነው። 46 ዓመት ፈጀ። ስንት ዓመት ፈጀ? ስንት ዓመት? የሚያሳዝን ነገር ነው። የቤተ መቅደስ በጣም ይገርመኛል። እስከ 60 ከክርስቶስ እርገት በኋላ 68 ዓመተ ምህረት ድረስ
ጥጦስና አርዳሚስ መጥተው እስኪያፈርሱት ድረስ እየተገነባ ነበር ቤተ መቅደሱ። እና ምንም አገልግሎት ሳይሰጥ ግን እስራኤላውያን እፎይ ሳይሉበት ወዲያው ደግሞ ጥጦስ አርዳሚስ የሚባሉ የሮም ጄኔራሎች መጥተው ቤተ መቅደሱ ለአንዴና ለመጨረሻ ፈረሰ። አሁን ያለችው እስራኤል ቤተ መቅደስ የላትም። ከኔ ጋር ናቸው። የጸሎት ቤት ብቻ ነው ያላቸው ምኩራብ የሚባል እንጂ ቤተ መቅደስ የለም። ያን ቤተ መቅደስ ነው ተመልከት አየኸው መምህር ሲሉት፣ አይ ምን ያስገርማል ይሄ ድንጋይ በድንጋይ ላይ አይቀርም፣ እንዲህ እንደምታዩት አምሮ አሸብርቆ አይቀርም ይፈርሳል አላቸው። ምን ይላል? ይሄን የመሰለ ህንፃ ብዙ የሀገር መሪዎች ሲሰሩት እንዲያው ገንዘባቸውን፣ ጉልበታቸውን፣ ዕውቀታቸውን ሲያፈሱበት የኖረ ቤተ መቅደስ ይሄ መቼ ነው የሚሆነው? መቼ ነው የሚፈርሰው አሉት። ቤተ መቅደሱ መቼ እንደሚፈርስ ምዝባሬ ቤተ መቅደስ የአይሁድ እንዴት እንደሚማረኩ የመጨረሻውን ዘመን የሚባለውን አሁን ያለንበትም ከኛ በኋላ የሚመጣውንም ቁልጭ አድርጎ ነገረ ምጽአትን አስተማራቸው። በጣም በሚያስገርም ሁኔታ ይሄ ትምህርት የመጨረሻ ትምህርትን ያስተማራቸው። ሁለት ምጽአቶች አሉ፣ ባጭሩ ነው የምናየው። ሶስተኛው ደግሞ የራሳችን ምጽአት ይባላል። የምን ምጽአት? አንደኛው ምጽአት መድኃኔዓለም ኢየሱስ ክርስቶስ ሰውን ለማዳን የመጣውን በምጽአቱ ቅዱስ የሚባለው በጽኑ ቀጠሮ ነበረ። በዚህ በመጽሐፈ ቀሌምንጦስ በሚባል መጽሐፍ ላይ ምዕራፍ 5 ላይ በ5 ቀን ተኩል እመጣለሁ ብሎ ለአዳም ተስፋ ነግሮት ነበርና 5 ቀን ተኩል ወይም 5500 ዘመን ሲፈጸም ክርስቶስ ዓለምን ለማዳን መጥቷል። ምን ለማለት መጥቷል? ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ይህንን ምጽአት ሊቃውንቱ ሲናገሩ እንዲያው ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ወደ ዓለም መጥቶ ስጋ ለብሶ ሰውን ያዳነበት ጥበቡ ይበልጣል። ኦዝ መንክር ልደት አምላክ ኦዝ መንክር ወይጹ ብለው አድንቀዋል። የአሁኑ ምጽአት ግን ዛሬ የምንናገረው የምናስተምረው የምንመሰክርለት ምጽአት ግን ለፍርድ ነው የሚመጣው። በትእዛዙ ጸንተው ለኖሩ ሰዎች ሊፈረድላቸው፣ እንደ ስጋ ፍላጎታቸው እንደ ዓይን አምሮታቸው የኖሩ ሕግ አልባዎችን ደግሞ ሊፈርድባቸው ይመጣል። ምን ሊያደርጋቸው ይመጣል? ሊፈርድባቸው ይመጣል። እኛ ከየትኛው ወገን እንደሆን እንግዲህ የቤት ስራ የሚሰራው ዛሬ ነው። ሶስተኛውና የመጨረሻው መደምደሚያችን ወደኛ ደግሞ የሚላክ አንድ መልእክተኛ አለ። እሱ ምንድነው? የሞት መልእክተኛ ይመጣል። እግዚአብሔር ያኖረውን ዕቃ ለመውሰድ ይመጣል። ወደኛ የሚመጣ መልእክተኛ አለ አይደል እንደ ክርስቲያኖች? ምጽአት ይባላል። ምጽአተ ሞት። አንዳንድ ሰው ሞትን የዘነጋ ሰው አለ። ሰው ሲሞት ዝም ብሎ እዚያው ካርታ እየተጫወተ ቤት ውስጥ ረስቶ አስረስቶ ቁጭ አለ። የዛሬ 100 ዓመት እኮ እኛ በሕይወት የለንም። አመንም አላመንም ወደድንም ጠላንም ከቃሉ ጋር ናቸው። ጥሪ ሲደርሰን ባዶ እጃችንን ነው ወይስ ይዘናል? ራቁታችንን ነው ልብስ አዘጋጅተናል? ስንቅ አለን ወይስ የለንም? የቤት ስራው አሁን እሱ ነው። በየቀኑ ወንጌል የሚነገረው ለዚህ ነው። መድኃኒታችን ኢየሱስ ክርስቶስ ቤተ መቅደሱ ይፈርሳል ካልከን እንዴት፣ መቼ፣ በምን ምን ቢፈጠር ነው ድጋሚ እስራኤል ትማረካለች? ፋርስ ባቢሎን ደግሞ መውረድ ይመጣል እንዴ? ምን እያልከን ነው አሉት። ቁጭ በሉ አላቸው። ከዚያ በኋላ የሚከሰተውን አንድ ባንድ ነገራቸው፣ እያንዳንዱን ነገር። አዎ በእኔ ስም የሚመጡ ብዙዎች ይመጣሉ፣ እኔ ክርስቶስ ነኝ የሚሉ ቃሉን የሚያሳብሉ እዚህም እዚያም ብቅ ይላሉ። እነኚህ ሰዎች መብዛታቸውን ስታዩ ያኔ የእኔ መምጫ እንደደረሰ እወቁ ተብለናል። ደህና አደራችሁ። ዛሬ ሴቱም ወንዱም ትንሹም ትልቁም በየሜዳው ወመጽሐፍ ቅዱስ ይዞ ክርስቶስን ተቀበሉ፣ ኢየሱስን ተቀበሉ፣ ጌታን ተቀበሉ የሚል ሞልቷል። አይደለም እንዴ? እንግዲህ 30-40 ዓመት አልሞላንም ይህንን ድምፅ ስንሰማ፣ እንዲህ አይነት በየሜዳው የሚጮሁ ሰዎችን ስንሰማ። አሃ ይሄ ነገር እንዲህ በየሜዳው ከበዛ የምን ምልክት ነው? የጌታ መምጫ ደርሷል ማለት ነው። ከኔ ጋር ናችሁ? በየሜዳው ክርስቶስን ተቀበሉ የሚሉ ከመጡ፣ ብዙዎች መምህራን ከመጡ፣ ብዙዎችን እያሳቱ ከዚህ ቤተ መቅደስ እያወጡ ወደ አዳራሽ የሚወስዱ ከመጡ ያኔ በጋ ምጽአት መድረሱን እወቁ፣ አስተውሉ። ምልክት ነው የምነግራችሁ። ቁርጥ አድርጌ ግን በዚህ ቀን እመጣለሁ አልላቸውም። ምልክቶችን እነግራቸዋለሁ እያለ አንድ በአንድ ዓለም ላይ የሚከሰቱ ነገሮችን ጅምላ ጨራሽ በሽታዎች፣ ቸነፈሮች፣
ጦርነቶች ዓለም ላይ ዓለምን አንድ አድርገው የሚያስተሳስሩ አስፈሪ ጦርነቶች፣ ህዝብ በህዝብ ላይ፣ መንግስታት በመንግስታት ላይ ድንበር ተሻጋሪ ጦርነቶች፣ ፍቅር የሚባል ከሰዎች ይጠፋል። የውሸት የማስመሰል ፍቅር ይመጣል። ልጆች በወላጆቻቸው ላይ ይነሳሉ። ወትሴኮስ ፍቅር የምትባለው ነገር ከሰዎች ላይ ትጠፋለች። መዋደድ የሚባል ነገር ይጠፋል። ሰዎች ልክ ገንዘብን ያመልካሉ። በገንዘብ እንጂ በቤተሰብ በሰው ፍቅር የሚባል ነገር ወደ ልባቸው የለም። እነዚህ ክስተቶች ሲከሰቱ፣ እነዚህ ምልክቶች ስትሰሙ ስታዩ፣ ያኔ ጌታ ምጽአት ደጃችሁ እንደደረሰ እወቁ። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። የማቴዎስ ወንጌል ምዕራፍ 24 14 ላይ ያለው አነጋጋሪው ደግሞ ይሄ ነው። በደንብ አችን ነገር አስምራችሁ ያዟል። ይህ የመንግስት ወንጌል በዓለም ሁሉ ይሰበካል። ያኔ መምጫዬ እንደደረሰ እወቁ። ከኔ ጋር ናችሁ? አሁንማ ይገርማቸዋል። እናንተም የለበሳችሁት ነጠላቸው ላይ የመጽሐፍ ቅዱስ ጥቅስ አለ። ከተማው እዚያ ስትሄዱ ፖሉ ላይ መብራቱን ፖል ላይ የሰው አጥር ላይም የሰው ቤት ላይም የመጽሐፍ ቅዱስ ጥቅስ ተለጥፏል። ቲሸርታቸው ላይ፣ ኮፍያቸው ላይ፣ መኪና ላይ የእግዚአብሔር ቃል ተጽፏል። እውነት ነው ውሸት ነው? ግዑዝ ነገሮች ላይ ቦታ ሳይመረጥለት ምን ሳይባልለት የእግዚአብሔር ቃል ምድሪቱን አጥለቅልቋታል። ምን ይገርማል! ይሄም እነጋሸ ቤትም መጽሐፍ ቅዱስ ይጠቀሳል። እውነት ነው ውሸት ነው? ሥላሴ የሚል የት አለ እያሉ እንደውም ከኛ ጋር ክርክር ይገጥማሉ። በደንብ ነው የሚያነቡት። ግን ዳኑበት እንዴ? አይደኑበትም። ለፍርድ ይሆናቸዋል፣ ይፈረድባቸዋል። ቃሉን ይሰሙታል። ቃሉ ያልደረሰበት የለም። ይሄ መንግስት ወንጌል ያላንኳኳው በር የለም። ዛሬ የቃሉ ረሃብተኛ ነኝ፣ አልሰማሁም፣ አልተማርኩም፣ ያስተማረኝ የለም የምትል ነፍስ እንዳትኖር የእግዚአብሔር ቃል ምድሪቱን ከድኗታል ወይም ሞልቷታል። ባለኝ መጽሐፍ ቅዱስ እንደ መጽሐፍ ቅዱስ መምህርነት ወይም እንደ ሰባኪ አሁን ባለኝ መረጃ ወደ 3500 ቋንቋዎች መጽሐፍ ቅዱስ ተተርጉሟል። ከኔ ጋር ናቸው? በዓለም ላይ በቋንቋ ረገድ በብዙ ሺህ ቋንቋዎች በመተርጎም ቁጥር 1 እስካሁን ሪከርዱን ያልተወሰደበት መጽሐፍ ቅዱስ ነው። እዚሁ ኢትዮጵያ ውስጥ 86 ብሔር ብሔረሰቦች አሉ። መጽሐፍ ቅዱስ አሁን በሁሉም ቋንቋዎች እየተተረጎመ ነው። በ18ኛው መቶ ክፍለ ዘመን አባ አብርሃም ሮሜ የሚባሉ አንድ ኢትዮጵያዊ በአማርኛ ብቻቸውን መጽሐፍ ቅዱስን ተረጎሙት። ብቻቸውን አጼ ምኒልክ ዘመን ምን አቶ ተወልደ ገብሩ የሚባሉ ደግሞ ብቻቸውን በትግርኛ ቋንቋ መጽሐፍ ቅዱስን ተረጎሙት። ኦኖሲሞስ የሚባሉ ደግሞ አንድ በአፋን ኦሮሞ ቋንቋ በላቲን ሳይሆን በሳባ ቋንቋ ወይም በሳባ ፊደል ብቻቸውን መጽሐፍ ቅዱስን ተረጎሙት። ከኔ ጋር ናችሁ ክርስቲያኖች? አሁን እሱ ያለ አሁን አጠቃላይ በሀገሪቱ ባሉት ቋንቋዎች መጽሐፍ ቅዱስ ተተርጉሟል። ቃሉ ደረሰ አልደረሰ? እዚህ ዛሬ የመስማት ችግር ከሌለ በቀር ቃሉ ግን በራቸው ላይ ቆሟል። እያንኳኳ ነው። በዮሐንስ ወንጌል ምዕራፍ 3:20 ላይ እነሆ በደጅ ቆሜአለሁ የሚለው ቃል ይሄንን ነው እንደው የሚገልጸውም ለዚህ ነው። በደጅ ቆሜአለሁ፣ እያንኳኳሁ ነው። የሚከፍትልኝ ቢኖር ወደሱ ገባለሁ፣ ከሱ ጋር እራት እበላለሁ የሚለው ይሄንን ነው። እንደውም ገልጠን ይሄ በዚህ በትርጓሜ ትምህርታችን እንደ ጊዜ ግብሩ የሚባል ነገር አለን፣ አስተምህሯለን፣ ይገልጠዋል። የተዘጋውን ልብህን ክፈትልኝ ነው። ልብህን ስጠኝ ያለው እግዚአብሔር ሲናገር ምንን ስጠኝ? አቤት ተመራማሪዎች፣ ሳይንቲስቶች፣ ብዙ ጸጋ ያላቸው ምሁራን እዚህ ውስጥ አላችሁ። በዚህ ሰዓት ከእናንተ ቀድመን ስላነበብን ይሆን እንጂ እናንተም መጽሐፍ ቅዱስን ከኛ በላይ ታውቁታላችሁ። ያው ለዚህ ለአገልግሎት ስለተሰማራን እንጂ በእናንተ ልክ እንደውም ላንረዳው ሁሉ እንችላለን። ክርስቲያኖች የእግዚአብሔር ቃል ዛሬ ያልደረሰበት የለም። ሁሉም መጽሐፍ ቅዱስን በሙሉ ይዘዋል፣ ሸምድደዋል። እንኖራለን ነው ወይ ነው? ኖረናል ወይ? ለመኖር ሞክረናል ወይ? በቃሉ ምሪት ነው ወይ ያለነው ነው አሁን ጥያቄው። የመጨረሻው ጥቅስ እዚሁ መሰጣችሁ ክርስቶስ ከተናገረው እምበለስ አእምሩ አምሳሊሁ እምከመ ለምለመ ወሰረጸ ቆጽሉ። ምሳሌውንም ከበለስ ተማሩ። ከምን ተማሩ? ከምን ተማሩ? የዛሬው ትምህርት ማጠንጠኛ ነው። ከበለስ በለስ የተባለችዋ እስራኤል ነች። ማን ነች? እስራኤል ነች።
በለስ የተባለችው እስራኤል ነች። በለሲቷ በለመለመች ጊዜ ቅጠል ባወጣች ጊዜ ያኔ በጋ ምጽአት እንደደረሰ ወቁ ተብለናል። እስራኤል የምትባለው ሀገር ከዛሬ 70 ዓመት በፊት ከዓለም ካርታ ላይ ጠፍታ ነበር ለብዙ ሺህ ዘመን። ከኔ ጋር ናቸው? ስንት ዓመቷ ነው እስራኤል አሁን? በለሲቷ ካለመለመች ስንት ሆነች? 70 ምናምን ዓመቷ ነው። ዛሬ ሉዓላዊት ሀገር ሆና አስፈሪ ኃያል ሀገር ሆና ያቺ በለስ ቅድም በነገርኳችሁ ቤተ መቅደሱ ሲፈርስ አብረው ነው እስራኤል የጠፉት። መቅደሰ ዘሩባቤል ሲጠፋ ሲፈርስ በ70 ዓመተ ምህረት ክርስቶስ መስቀል ላይ ሆኖ አባ ስረሎሙ ወበይተያምሩ ይገብሩ የሚያደርጉትን አያውቁምና ምን በላቸው አለ፣ ይቅር በላቸው የሚለው የንስሐ ዕድሜ ነበር ለእስራኤል የተሰጠው። እቺ ይቅር በላቸው ብለው 40 ዘመን ተሰጣቸው። ስንት ዓመት? 40 ዘመን ሲሰጣቸው አይደለም ንስሐ መግባት ከክርስቶስ በኋላ እስጢፋኖስን በድንጋይ ቀጥቅጠው ገደሉ። የዮሐንስን ወንድም ያዕቆብን በሰይፍ ገደሉ። ሐዋርያትን በዋሉበት አላስውል ባደሩበትም አላሳድር አሉ። በዋሉበት አላሳድር ባደሩበት አላስውል አሉ። በኃጢአት ላይ በደል በበደል ላይ ክህደት ጨመሩበት። 40 ዘመን ሲሞላ ቅድም እንደነገርኳችሁ ሮማውያን መጥተው ከበቧቸው። ይሰማል? 2 ዓመት ተከበዋል። ስንት ዓመት? 2 ዓመት ተከበው በጣም በሚገርም ሁኔታ ምግብ አልቆ የሚበሉት ነገር አጥተው እርስ በርሳቸው ተበላልተዋል። ዮሴፍ ወልደ ኮሬዮን የሚባል ለዚህ ብቻ የጻፈው ራሱን የቻለ ጽሑፍ አለ። የመከራው ዘመን እና የሚበሉት አጥተው ወንዶች ቀበቷቸውን እየቀቀሉ በልተዋል። ብዙ ሺህ ሰዎች አልቀዋል። ከዚያ ቅጥሩ ፈረሰ። የዘሩባቤል ቤተ መቅደስ ፈረሰ፣ ወደመ። እስራኤላውያን ለአንዴና ለመጨረሻ ጊዜ ከእስራኤል ሀገር ከዚያ ከቅድስቲቱ ምድር ጠፉ፣ በመላው ዓለም ተበተኑ። ይቺ በለስ ጠፋች ስትባል እንደ አውሮፓውያን አቆጣጠር በ1946 47 48 ዓመተ ምህረት እንደገና እስራኤል ከተበተነችበት ብቅ ብላ ዛሬ እስራኤል ትልቅ ሀገር ሆነች። ከኔ ጋር ናችሁ? ከቃሉ ጋር ናችሁ? እና ይቺ በለስ ስትለመልም ያኔ ምጽአት መድረሱን ወቁት አለን። አሁን በለሷ ስንት ዓመት ሆናት ከለመለመች አላችሁኝ? 70 ምናምን ዓመቷን አከበረች አሁን። ስለዚህ ክርስቲያኖች አሁን በቀመራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብፅ ኦርቶዶክስ ቤተክርስቲያን በምንቆጥርበት ቁጥር ቀመር ካላንደር የጌታ ምጽአት አሁን እየቀረበ ነው። ምን እያለ ነው? 7560 ስንት 18 ዓመቷ ነው ዓለም ከተፈጠረች። ክርስቶስ ከተወለደ 2018 ዓመት ይዘናል። አውሮፓውያን 2026 ብለዋል። 7518 ዓመት ለዋን ይዛለች። እንግዲህ ዓለም የምትኖረው 8000 ብቻ ነው። ስንት ሺህ ብቻ? ደህና አደራችሁ? ስንት ሺህ ብቻ? አሁን እንግዲህ 518 ተቀንሶላታል። ስንት ቀራት? ቶሎ ስሯ። አቤት አቤት! በጣም ትንሽ ነው የቀረው። በዚህ መካከልም እንግዲህ ዘግይቶ ይመጣል ወይም እንዲህ ይመጣል ብሎ ነገር የለም። ተዘጋጅታችሁ ኑሩ ነው የተባልን እንጂ መቼ እንደሚመጣ እናውቅም። 518 ነው ብድግ አድርገናታል። አሁን ዓለም እየገሰገሰች ነው። ሁሉ ነገር ትንቢቱ ፍጻሜውን እያገኘ ነው። ዛሬ ፍቅር አለ እንዴ? ሰላም አለ እንዴ? ፍቅር የለም። ሰላምስ እርስ በርሱ አለ እንዴ? አሬት አለ ሰላም ወያምርዋ ለፍኖተ ሰላም። የሰላምን መንገድ ማን ያውቃታል? ዛሬ ዓለም ላይ ምን ይሰማል? ሰላም ወይስ ጦርነት? አስፈሪ ነው። የሰሞኑ ጉዳይ ራሱ ኢራን የምትባለው እንዲህ የሚባለው ሀገር ራሱ ሶስተኛው ነገር እንዳይነሳብን እያሉ ኃያላኑ ስጋት ውስጥ ናቸው። እስቲ ማን ይጠብቀን? ክርስቲያኖች አቤት! እነዚህ ሁሉ ነገሮችን ይዟል የዛሬው ወንጌል። ክርስቲያኖች ብዙ መጻሕፍት እንደዚህ ነው የሚሉት። እንደ ሌባ ይላል ቅዱስ ጳውሎስም ራሱ በዚህ በዮሐንስ ራእይ ምዕራፍ 16 15 ላይ እነሆ እመጣለሁ፣ እንደ ሌባ ነው እመጣለሁ ያለው።
ክርስቶስ ምን ብሎ ነው ያስተማረን? ወይኩን ነገርክሙ እመኒ እወ እወ ወእመኒ አልቦ አልቦ። እውነት እላቸዋለሁ ነገራችሁ እውነቱን እውነት ውሸቱን ውሸት ይሁን፣ ከዚህ ወጣ ሌላ ነው ይላል። ንግድ ስትነግዱ ማርያምን በዚህ ነው የገዛሁት፣ ገብርኤልን በዚህ ነው የገዛሁት አያዋጣኝም እያላችሁ ትምላላችሁ። ደህና አደራችሁ። የዘንድሮ ወጣት ደግሞ ይሰበሰቡና አልከዳህሽም አልከዳህም ይባባላሉ። ማርያምን በይልኝ ማርያምን፣ ገብርኤልን ድገሚልኝ ገብርኤልን፣ ሚካኤልን ድገምልኝ ሚካኤልን። ይሄን ሁሉ አላምን ብሎ ደግሞ ሲጀን ምችኝ። ከኔ ጋር ናችሁ? የማይተማመን ባልንጀራ በየወንዙ ይማማላል አሉ፣ የውሸት መሐላ። ስለዚህ እግዚአብሔር ወደ ልባችን ይመልሰን።